ልክ ከጠዋቱ 4:45 ደቂቃ ሲል አንድ አዛውንት ሰውዬ ቀስ እያለ በከተማው ወደሚገኝ እጅግ ቅንጡ የመኪና መሸጫ ወደሆነው ወደ ኢምፔሪያል ሞተርስ ማዝገም ጀመረ። ነጭ የኩርታ ፒጃማና ያረጀ ቦርሳ ትከሻው ላይ አንጠልጥሏል። በአይኖቹም ላይ እርጋታ ይነበባል። ከመኪና ማሳያዎቹ የመስታወት ግድግዳዎች ኋላ አዲስ የተመረቱ አብለጭላጭ መኪናዎች ለማሳያነት ተቀምጠዋል። ቢኤምደብሊው፣ ሆንዳ፣ ማርቼዲስ ሁሉም ከነዋጋቸው ተለጥፎባቸው ይታያሉ። ልክ ሽማግሌው ወደ ውስጥ እንደገባ ጠባቂው መንገዱን ዘጋበት። ሄ ባባ፣ እዚህ ምን እያደረጉ ነው? ሂዱና ውጭ የመኪና ማቆሚያው ጋር ተቀመጡ። ደንበኞች ብቻ ናቸው ውስጥ መግባት የሚችሉት። አዛውንቱ በእርጋታ ፈገግ አሉና የኔ ልጅ፣ እኔም ደንበኛ ነኝ። ማናጀሩን ማግኘት እፈልጋለሁ። መኪና ማየትም እፈልጋለሁ። ለዛ ነው የመጣሁት አሉት። ጠባቂው ሳቀና ካጠገቡ ለቆመው ጠባቂ የሚሉትን ሰማሃቸው ወይ? ባባ መኪና ሊገዙ ነው የመጡት። የትኛውን? የብስክሌት ሞዴሏን ነዋ። ሁለቱም ሆዳቸውን እስኪያማቸው ድረስ በሳቅ ፈነዱ። ሽማግሌው ምንም አላሉም። የተለመደውን ተመሳሳይ ሰላማዊ ፈገግታቸውን እያሳዩ እንዲህ አሉ። የኔ ልጅ፣ ብትስቅም ወይም ብትናደድም ወደ ውስጥ እገባለሁ። በዚህ ጊዜ አንድ የቁጣ ድምፅ ከውስጥ በኩል መጣ። መግቢያ በሩ ላይ የሚሰማው የምን ጩኸት ነው? አለች። ክሪቲካ ሲንግ ነበረች። የመኪና ሽያጭ ክፍሉ ሲኒየር የሽያጭ ስራ አስፈጻሚ ናት። ሃይ ሂል ጫማና ጥቁር ሱፍ ለብሳለች። በእጇም ታብሌት ይዛለች። አዛውንቱን ከራስ ፀጉራቸው እስከ እግር ጣታቸው ድረስ ተመለከተቻቸውና ትንሽ የአሽሙር ፈገግታ አሳየቻቸው። ባባ፣ እዚህ ክፍል የሚሸጠው መኪና እንጂ ሻይ አይደለም። ወደ ተሳሳተ ቦታ ሳይመጡ አልቀሩም አለቻቸው። አዛውንቱ በትህትና መለሱላት። አይ የኔ ልጅ፣ ትክክለኛው ቦታ ነው የመጣሁት። እዚህ የሚሸጠውን በጣም ውዱን መኪና ማየት ፈልጋለሁ አሏት። ክሪቲካ ሳቋን መቆጣጠር አልቻለችም። እውነትዎትን ነው? በጣም ውዱ መኪናችን ኦንሬል 9 ይባላል። ዋጋውም 35 ሚሊዮን ሩፔ ነው። በካሽ በጥሬው ነው ወይስ በቼክ ነው የሚከፍሉት? አለች። ሽማግሌው ስለ ክፍያው አትጨነቂ፣ መጀመሪያ መኪናውን ብቻ አሳየኝ። ክሪቲካ ወደ ባልደረባዋ ወደ ቪክራም ዞረችና እባክህን የመኪናውን ሽፋን አስወግደው፣ የቪአይፒ ደንበኛችን ማየት ይፈልጋሉ። ቪክራም የበለጠ እየሳቀ እመቤት፣ ይህ ቀልድ ነው? ይህ ሰውዬ ከእግር መንገድ ቀጥ ብሎ የመጣ ነው የሚመስለው። ክሪቲካም አዎ፣ ግን ትንሽ ጊዜ ብናሳልፍ በምን ችግር አለው? ሁለቱም እየሳቁ ወደ መኪናው ጋር ሄዱና ሽፋኑን ገለጡ። የመኪናው አካል ብሩህ ሆኖ አብረቀረቀ። አዛውንቱ መኪናውን መረመሩ በጥንቃቄ። ከዛም ለስለስ ባለ ድምፅ ቅላጼ የሞተሩን ድምፅ መስማት እፈልጋለሁ አሉ። ቪክራም ተናደደ። ባባ፣ ይህ ተራ የሰፈር ተሽከርካሪ አይደለም። ውስጡ ገብቶ መቀመጥ እንኳ አይፈቀድም። ማሳያ ነው አለ። ሽማግሌው ባለቤቱ ጋር ውሰዱኝ፣ እርሱ የሚለው ይገባዋል አሉ። ክሪቲካ በንዴት በሲቃ ተነፈሰች። ኦ አምላኬ! አሁን ደግሞ ባለቤቱን ማግኘት ፈለጉ። ወደ እንግዳ መቀበያው ሄደችና ስልኩን አነሳች። ጌታዬ፣ አንድ ሽማግሌ እዚህ ያሉ ኤሪያ ኤክስ9 ሞዴልን መግዛት ፈልጋለሁ እያሉ ነው። ምናልባትም እየቀለዱ ይሆናል። ከሌላው በኩል አንድ ድምፅ ይቀልድ ተዩ፣ ካፍታ በኋላ በራሱ ወጥቶ ይሄዳል አለ። የአቢሼክ ሜሄራ ድምፅ ነበረ። የሾሩሙ ጀነራል ማናጀር ነው። ሰዎችን በልብሳቸው የሚለካ ሽያጭ ተኮር እብሪተኛ ሰው ነው። ክሪቲካ ስልኩን ዘጋችና ለአዛውንቱ ማናጀሩ ስራ ይበዛበታል፣ ሌላ ቀን ይምጡ አለች። አዛውንቱ ዛሬውኑ ላገኘው ፈልጋለሁ፣ አስፈላጊ ነው አሉ። ቪክራም ሳቀና አሁን አስፈላጊው ነገር የእርስዎ ከዚህ መሄድ የሚገባዎት መሆኑ ነው። ባባ፣ ውጭ የምናስቀምጠው ውሃ አለ፣ እባክዎትን ከዛ ይጎንጩ። ይህንን ብለው ሁለቱም ወደ ውስጥ ገቡ። አዛውንቱ ላፍታ ያህል ብቻቸውን እዛው ቆሙ። ከዚያም በአቅራቢያቸው ካለው ወንበር ላይ ተቀመጡ። ካፍታ በኋላ አንድ ዕድሜው 25 ላይ የሚገኝ ወጣት ልጅ ወደ እርሳቸው ዘንድ መጣ። ስሙ ራቪ ቲዋሪ ይባላል። አዲሱ ጁኒየር ሴልስማን የሽያጭ ባለሙያ ነው። ራቪ ባባ፣ ሁሉም ሰው ለምንድን ነው የሚቆጣውት? የሚፈልጉት ነገር አለ እንዴ አላቸው። ሽማግሌው ፈገግ አሉ። ማናጀራችሁን ማግኘት ብቻ ነው የምፈልገው የኔ ልጅ አሉት። ራቪም እሺ እሞክራለሁ። ወደ ማናጀሩ ቢሮ ሄደ። ጌታዬ፣ ውጭ አንድ አዛውንት ሰውዬ አሉ፣ መኪና መግዛት ፈልጋለሁ እያሉ ነው። ሳያቸው ድሃ ይመስላሉ፣ ግን ምናልባት በኋላ ሊወጣ የሚችል እውነት ሊኖር ይችላል አለው። አቢሼክ አይኑን ቀና ያደረገና ራቪ፣ አንተ አዲስ ነህ። በየወሩ እንደሱ ያሉ 100 ሰዎች እዚህ ይመጣሉ። የአንተ ስራ እውነተኛ ገዢዎችን መለየት ነው። አሁን ሂድና ወደ ውጭ አስወጣው። ራቪ አመነታ። ግን ጌታዬ፣ የእውነት ገዢ ቢሆንስ ሲለው አቢሼክ አረፍተ ነገሩን ሳይጨርስ አቋረጠው። ይበቃል፣ አትከራከር፣ ስራህን ዝም ብለህ ስራ አለው። ራቪ ወደ ውጭ ወጣ። አዛውንቱ አሁንም ተረጋግተው ተቀምጠዋል። ባባ አላቸው በለሆሳስ ድምፅ፣ በኋላ ይምጡ ተብለዋል። አሁን ትንሽ ስራ ይበዛበታል አላቸው። አዛውንቱ ራሳቸውን በእሽታ ነቀነቁ። እሺ የኔ ልጅ፣ ጊዜው ሲስተካከል ግንኙነቱ በራሱ ይፈጸማል። ራቪ በአግራሞት ስምዎት ማን ነው ሲል ጠየቃቸው። አዛውንቱ ፈገግ አሉና ስሜን ለማወቅ ጊዜው ገና ነው የኔ ልጅ
ይህንን ብለው ከቦርሳቸው ውስጥ የታሸገ ትንሽ ጥቅል አወጡ። ከዛም ለራቪ እንዲህ ያሉት፣ ይህንን ለማናጀር ስጠው፣ ግን ብቻውን ሲሆን ጠብቀ። ራቪ ጥቅሉን ተቀበለ። በውስጡ ምንድን ያለው ሲል አዛውንቱ፣ መልሱ ያለው ውስጡ ነው፣ ዝም ብለህ ስጠው አሉት። ራቪ ምንም ነገር ሊገባው አልቻለም። ግን የአዛውንቱን አይን ሲመለከት ልክ ተራ ሰው እንዳልሆኑ ሁሉ እንግዳ የሆነ ጥልቀት ተሰማው። ይልቁንም ሌላ ነገር እንደሆኑ። ኢንቨሎፑ በራቪ እጅ ላይ ክብደት ይሰማው ጀመረ። እሺ፣ በጥንቃቄ የታሸገውን ኢንቨሎፕ ሸሚዙ ኪሱ ውስጥ አስቀመጠው። በመኪና ማሳያ ክፍል ውስጥ የተለመደው ጥልፊያ ነበረ። አዲስ የሚመጡ ደንበኞች፣ ሻይ የያዙ ትሬዎች፣ አብለጭላጭ ጎማዎችና የሽያጭ ወሬዎች። ነገር ግን የራቪ ጭንቅላት ሌላ ቦታ ነበረ። ጣቱ ጥቅሉን በነካው ቁጥር በውስጡ አንዳች ትልቅ ነገር የተደበቀ መሰለው። ከግማሽ ሰዓት በኋላ ገደማ የማሳያ ክፍሉ ትንሽ ጸጥ አለ። አቢሼክ ሜህራ በክፍሉ ብቻውን ነበረ። ራቪ ድፍረቱን ሰብስቦ ወደ ውስጥ ገባ። ጌታዬ አለ። አቤት ራቪ፣ አሁን ደግሞ ምን ተፈጠረ ሲል አቢሼክ መለሰለት፣ ራሱን ቀና ሳያደርግ። ያ ሽማግሌ ይህንን ኢንቨሎፕ እንድሰጥህ ነግሮኝ ነበር፣ ብቻውን ሲሆን ጠብቀ ስጠው ነው ያለኝ። አቢሼክ ፈገግ አለ። ለምን? በውስጡ ምንድን የተጻፈው? የምጽዋት ጥያቄ ነው? ከዛም ኢንቨሎፑን ተቀበለውና ከፈተው። ከዛም አንድ ነጭ ወረቀት አውጥቶ ማንበብ ጀመረ። ውድ ሚስተር አቢሼክ ሜህራ፣ ከዛሬው ባህሪህ ብዙ ነገር ተረድቻለሁ። ነገ ጠዋት 4 ሰዓት ላይ በአውራሊዮስ ግሩፕ ዋና መስሪያ ቤት እንገናኛለን። በዛም ኢምፔሪያል ሞተርስን ወደፊት የማን እጅ ይይዘዋል የሚለው ይወሰናል። ኤስ ሸክዋት ይላል። የአቢሼክ ፊት ወዲያውኑ ቅጭም አለ። ስሙን በድጋሚ አነበበው። ኤስ ሸክዋት። ግንባሩ ተቋጠረ፣ ተጨማደደ። ይህንን ስም የሆነ ቦታ ሰምቼዋለሁ ሲላው ተመተመ። ድንገት ትዝ አለው፣ አስታወሰ። ኦሪሊየስ ግሩፕ ይህን አጠቃላይ የመኪና መሸጫን ድርጅት የሚያስተዳድረው ተቋም ነው። ኤስ ሸክዋት ደግሞ ከዚህ ብራንድ መስራች ዳይሬክተሮች መሃል አንዱ ናቸው። ነገር ግን ለበርካታ ዓመታቶች በህዝብ ፊት ታይተው አይታወቁም። አቢሼክ በቶሎ ኢንተርኮሙን አነሳ። ክሪቲካ፣ ወደ ቢሮ አሁኑኑ ነይ። በሰከንድ ውስጥ ክሪቲካ ገባች። ምን ተፈጠረ ጌታዬ? አቢሼክ ጥቅሉን ሰጣት። ይህንን አንብቤ። ይህ ምን ማለት እንደሆነ ይገባሻል? ዛሬ ጠዋት መጥቶ የነበረው ያ ሽማግሌ ሰውዬ ስሙ ሸክዋት ነው። ይህ ምን ማለት እንደሆነ ይገባሻል? ክሪቲካ ነበበችው። ፊቷ ገረጣ። አለቃዬ፣ እርሱ የኛ? አዎ አለ አቢሼክ ጠረጴዛውን በቡጢ እየነረተው። የመሸጥ ፈቃድ ከተሰጣቸው ባለቤቶች መሃል አንዱ ነው። እኛም ውጭ እንዲቀመጥ አደረግነው። የክሪቲካ ድምፅ ተንቀጠቀጠ። አሁን ምንድነው አሁን የምናደርገው አለቃዬ? ሪፖርት ካደረገ እኮ። አቢሼክ በጥልቀት ተነፈሰ። ምንም አይፈጠርም። እስካሁን ማስጠንቀቂያ ብቻ ነው የሰጠው። ነገ ሁሉንም ነገር አስተካክለዋለሁ። ክሪቲካ ግን እንዴት አለች። በዛ ደረጃ ላይ ያሉ ሰዎች እያንዳንዱን ድንጋጤ እንዴት መቆጣጠር እንዳለባቸው ያውቃሉ። ነገ ሲመጣ እንዳዘንኩ ነግረዋለሁ። ትንሽ ስሜታዊ ድራማ አይነት ነገር አሳየዋለሁ። ትንሽም አቆለጳጵሰዋለሁ። ሁሉም ነገር ይስተካከላል። ክሪቲካ ጭንቅላቷን በእርጋታ ነቀነቀች። ግን አለቃዬ በቀጥታ ለኮርፖሬት ቡድኖቹ ቢናገርስ? አቢሼክ ፈገግ አለ። ያኔም ቢሆን እቅድ አለኝ። እርጅናውን እንጠቀምበታለን። አንዳች ክስ ካቀረበም የሆነ አጭበርባሪ ሰው ስሙን እየተጠቀመ መሆኑን እናገራለሁ። ይህ የቆየ ዘዴ ነው፣ ይሰራል። ክሪቲካ ጸጥ አለች። የአለቃዋ በራስ መተማመን ብዙ ጊዜ መስመሩን አልፎ ወደ እብሪት እንደሚቀየር አስተውላለች። ይህ በእንዲህ እንዳለ ራቪ ውጭ ቆሞ ሁሉንም ነገር ሲያዳምጥ ነበረ። ወደ ውስጥ አልገባም። ነገር ግን እያንዳንዱ ቃል ጆሮ ደርሷል። በውስጡም በውሸት ስህተታቸውን ሊሸፋፍኑት እየሞከሩ ነው ሲል አሰበ። የዛን ዕለት ምሽት ራቪ ወደ ቤቱ አልሄደም። ከማሳያ ክፍሉ ካለ ትንሽ ቢሮ ውስጥ ሆኖ ኮምፒውተሩን ተመለከተ። ከዛም የኦራሊየስ ግሩፕ ዌብሳይትን ከፈተ። ከዛም የዳይሬክተሮች ቦርድ ክፍል አባሎቹን መረጃ ካገኘ በኋላ ኢሜይል ጻፈ። ርዕስ የሚስተር ኤስ ሸክዋትን የኢምፔሪያል ሞተርስ ጉብኝት ስለመጠየቅ። ውድ ጌታዬ፣ ዛሬ ራሱን ሚስተር ሸክዋት በማለት ያስተዋወቀ አንድ አዛውንት ሰው መጥቶ ነበረ። ሰራተኞች ጥሩ ባልሆነ መንገድ ነበር ያስተናግዱት። ከማሳያ ክፍሉ ወርውረው ሊያስወጡት ምንም አልቀራቸውም። ይህንን ኢሜይል የምጽፍላችሁ እውነቱ እናንተ ዘንድ እንዲደርስ ነው። ራቪ ቲዋሪ፣ ጁኒየር ሴልስ ኤክሲኪዩቲቭ። ኢሜይሉን ላከው። ልቡ እየዘለለ ነበረ፣ ነፍሱ ግን ቀለለው። በማግስቱ ጠዋት ልክ 4 ሰዓት ሲል ያው አዛውንት ሰውዬ የማሳያ ክፍሉ በር ጋር ደረሰ። ነገር ግን በዚህ ጊዜ ብቻውን አልነበረም። 4 መኪናዎች ከኋላው ቆመዋል። ጥቂት ኦፊሰሮችም ጥቁር ሱፍ የለበሱ ወጡ። ጠባቂዎቹ ቀጥ ብለው ቆሙ። የክሪቲካና የቪክራም ፊት ቀለሙን ሁሉ አጣ። ትናንት ያለ ልክ ፈገግ ሲል የነበረው አቢሼክ ሜህራ አሁን ከንፈሩ ደርቋል። አዛውንቱ ሰውዬ ቀጥ ብሎ ወደ ውስጥ በመሄድ ሚስተር አቢሼክ ሜህራ የት ነው ያለው ሲሉ ጠየቁ። በድምጻቸው ላይ ምንም አይነት ልስላሴ አልነበረም። ድምጻቸው አሁን ትዕዛዝ ነበረ። አጠቃላይ የማሳያ ክፍሉ ጸጥ አለ። በመስተዋት በተሰራው ግድግዳ ውስጥ የሚሰማው የእሳቸው የእግር ኮቴ ድምጽ ብቻ ነበረ። አቢሼክ ቀስ ብሎ ከቢሮው ወጣ። የውሸት ፈገግታ በፊቱ ላይ ታየ።
ሰላም ጌታዬ አለ በፍጥነት እጁን አነባብሮ። ትናንትና የተፈጠረው ነገር አለመግባባት ነበረ ጌታዬ፣ ሰራተኞቹ ሲል ሸክዋት እጃቸውን አንስቶ አስቆሙት። አይናቸው ቅዝቅዝ ያለና ቀጥተኛ ነበረ። ስህተቱ የሰራተኞቹ ብቻ አይደለም ሚስተር መሄራ፣ ስህተቱ በአንተ ባህሪ ውስጥም ያለ ነው። አቢሼክ ተንተባተበ። አለቃዬ እምላለሁ፣ በኋላ ትብላለህ። የሸክዋት ድምፅ የበለጠ ጥልቀት ያለው እየሆነ ሄደ። መጀመሪያ ንገረኝ፣ ሰው ቀለል ያለ ተራ ልብስ ለብሶ ሲመጣ እንደ ደንበኛ አትቆጥሩትም ማለት ነው? ክሪቲካና ቪክራም ጥግ ላይ ቆመው ሁሉንም ነገር እየሰሙ ነበረ። ላብ በክሪቲካ አንገት ላይ እየተንቆረቆረ ነው። ሸክዋት ወደፊት ሄዱና በሾሩሙ መሃል ላይ ቆሙ። ዙሪያቸውን ተመለከቱ። እያንዳንዱ ሰራተኛ ራሱን ደፍቶ ነበር የቆመው። ይህ ከ20 ዓመታት በፊት የጀመርኩት የመኪና መሸጫ ክፍል ነው አሉ። ያኔ በዚህ ክፍል ውስጥ 2 መኪናዎችና 5 ሰዎች ብቻ ነበሩ። ህልም ነበረን። እንዴትም ሆኑ አንድ ደንበኛ ከመጣ በከፍተኛ ክብር መስተናገድ አለበት የሚል ንግግራቸውን ገታ አደረጉና ከዛም በቀጥታ አቢሼክን ተመለከቱ። ግን አሁን አሉ እዚህ የሚሸጠው እብሪት ብቻ ነው። የአቢሼክ ድምፅ መንቀጥቀጥ ጀመረ። ጌታዬ እባክዎትን አንድ ዕድል ይስጡን፣ ትናንትና በጣም መጥፎ ቀን ነበረ አሉ። አሁን ሲሉ ሸክዋት መለሱ። ነገር ግን መጥፎ ቀኖች ሰዎችን እንድታውቃቸው ይረዳል። እናም ትናንት አንተን አውቄሃለሁ አሉት። ይህ በእንዲህ እንዳለ ከእርሳቸው ጋር ከመጡት ኦፊሰሮች መሃል አንዱ ጠረጴዛው ላይ ፋይል አስቀመጠ። አለቃዬ፣ ትናንት የነበረው ሙሉውን የሲሲቲቪ ካሜራውን ቪዲዮ ተመልክተናል። ሁሉንም ነገር ተቀድቷል። የአቢሼክ ፊት ላይ ያለው ወዝ ደረቀ። የክሪቲካ ትንፋሽ ጉሮሮዋ ላይ ቀረ። ሸክዋት፣ ቪዲዮውን አይቼዋለሁ። ሁላችሁም እየሳቃችሁ ነበረ፣ እያፌዛችሁ ነበረ። ሲኒየር ደንበኛችሁ የሚቀመጥበት ቦታ እንኳ አልተሰጠውም። ይህ ነው የብራንዳችሁ ሴት? አቢሼክ ጭንቅላቱን ደፋ። ጌታዬ፣ ስህተት መስራታችንን አምኛለሁ። እኔ ሸክዋት አቋረጡት። ይህ ስህተትን የምታምንበት ጊዜ አይደለም፣ ለስህተቶች መልስ የምትሰጥበት ጊዜ ነው። አሁን ከኋላ ወደ ቆመው ራቪ በጣታቸው ጠቆሙ። ና የኔ ልጅ አሉት። ራቪ ደነገጠ። ቀስ እያለ ወደፊት መጣ። ሸክዋት ፈገግ አሉ። በውሸት ያልቀረበኝ ይልቁንም ውርደቴን፣ መሰደቤን ለመደበቅ ሳይሞክር በሐቅ የቀረበኝ ይህ ልጅ ነው። እንዲያውም የእውነት የተፈጠረውን ነገር ሊነግረኝ መረጠ። ሙሉ ሰራተኛ ተደመመ። ክሪቲካ ራቪ ኢሜል ልኳል ስትል አንሾካሾከች። ሸክዋት አቢሼክን ተመለከቱት። አንድ ነገር ታውቃለህ መሄራ፣ ዝቅተኛ ደረጃ ላይ የተቀመጠ ሰው አንተ በምታስተዳድረው ሾሩም ውስጥ ከፍተኛው ደረጃ ላይ የተቀመጠ ሰው ሆኖ ተገኝቷል። ከዛም ፋይሉን ከፈቱትና ከዛሬ ጀምሮ የኢምፔሪያል ሞተርስ የአስተዳደር መዋቅር ተቀይሯል። አቢሼክ መሄራ በፍጥነት ተግባራዊ የሚሆን ከስራ ተነስተሃል። አቢሼክ በድንጋጤ ደንዝዞ ቀረ። ጌታዬ እባክዎትን ቤተሰብ አለኝ፣ ስራህን አታጣም አሉት ሸክዋት ተረጋግተው። አሁን እውነተኛ ስራ ምን ማለት እንደሆነ መረዳት ብቻ ነው የሚያስፈልግ። ለሚቀጥሉት 6 ወራቶች በአገልግሎት መስጫ ክፍል ውስጥ ትሰራለህ። የመኪናዎቹን አቧራዎች ታጸዳለህ፣ ለደንበኞች ሻይ ታመጣለህ። እናም እውነተኛ ክብር ምን ማለት እንደሆነ ትማራለህ። በማሳያ ክፍሉ ውስጥ ዝምታ ሰፈነ። የክሪቲካን አይኖች እንባ ሞላቸው። ሸክዋት ፊታቸውን ወደ እርሷ አዙረው እናም አንቺ ሚስ ክሪቲካ አንድ ተጨማሪ ዕድል ይሰጥሻል። ገና አስታውሺ፣ በሚቀጥለው ጊዜ አንድ ደንበኛን በለበሰው ልብስ ብትዳኘው ከስራሽ ትሰናበቻለሽ። ክሪቲካ ራሷን ደፋች። ይቅርታ አለቃዬ፣ ይገባኛል። ከዛም ሸክዋት ፊታቸውን ወደ ራቪ አዞሩ። ራቪ፣ እውነቱን በመናገር የከፈልከው ዋጋ የለም፣ ይልቁንም አትርፈህበታል። ከዛሬ ጀምሮ የሾሩሙ ረዳት ማናጀር ነህ። የራቪ አይኖች ተበለጠጡ። ጌታዬ፣ አዲስ ነኝ። አዎ አሉ ሸክዋት ፈገግ ብለው። ነገር ግን እዚህ ያሉት ማናቸውም የሌላቸው አንድ ነገር አንተ አለ፣ ሰብአዊነት አለ። ክሪቲካ በሎሳስ ድምፅ ራቪ፣ አንተ ያደረግከውን ነገር ሌላ ማንም ሰው ሊያደርገው አልቻለም አለችው። እኔ ትክክል የመሰለኝን ያደረግኩት አለ። ሸክዋት አቢሼክን ለአንዴና ለመጨረሻ ጊዜ ተመለከቱት። አስታውስ መሄራ፣ የአንድ ብራንድ እውነተኛ ዋጋ በመኪናው ውስጥ አይደለም ያለው፣ በክብር በሚዳብሱ እጆች ውስጥ እንጂ አሉት። መደገፊያ ከዘራቸውን አነሱና ወደ በሩ መሄድ ጀመሩ። እያንዳንዱ እርምጃቸው በማሳያ ክፍሉ ወለል ላይ ያስተጋባ ነበረ። ልክ እያንዳንዱ ድምፅ የሰብአዊነት ተሽከርካሪ ሁልጊዜ መንገድ ይመራል የሚል ይመስላል። 3 ሳምንታቶች አለፉ። በመኪና መሸጫ ክፍሉ ውስጥ ያለው ድባብ ፍጹም ተቀየረ። ሁሉም ሰው የበለጠ ትሁት ሆነ፣ የበለጠም ጥንቁቅ ሆነ። የኢምፔሪያል ሞተርስ ቦርድ አሁን ከዚህ በፊቱ የበለጠ እያብረቀረቀ ነው። በዚህ ጊዜ ግን ብርቅርቅታው የመጣው ከመኪናዎቹ ሳይሆን ከራቪ ታማኝነት ነበረ። ራቪ አሁን ረዳት ማናጀር ሆኗል። ሰራተኞች አለቃዬ እያሉ ሆኗል የሚጠሩት። ነገር ግን እሱ ሁልጊዜ ፈገግ ይላቸውና አለቃዬ አትበሉኝ፣ ራቪ ብቻ ብላችሁ ጥሩኝ ይላቸዋል። ሁልጊዜ ጠዋት ከሁሉም ቀድሞ ነው የመኪና መሸጫው የሚመጣው። ማብራቱን ያበራል፣ የማሳያ ክፍሉን ማብራት ያበራል። እናም ለ5 ደቂቃ ያህል ሚስተር ሸክዋት ተቀምጠውበት የነበረው ቦታ ላይ ይቆማል። ለእርሱ ያ ቦታ ከቤተ መቅደስ ያነሰ አልነበረም። አሁን አንድ ቀን ክሪቲካ መጣችና ራቪ፣ ዛሬ ወደ አውራሊየስ ዋና መስሪያ ቤት ተጠርተሃል አለችው። ራቪ ተደነቀ። ለምን ሲል ጠየቀ። አልነገሩኝም ስትል ክሪቲካ መለሰች።
ሚስተር ሸክዋት ሊያገኙ ይፈልጋሉ ብቻ ነው ያሉኝ። ረጅሙ በመስታወት የተሸፈነው ህንፃ እያንዳንዱ በር በራሱ የሚከፈት ህንፃ ካለበት ቦታ ደረሰ። ራቪ የዚህ አይነት ትልቅ ቢሮ አይቶ አያውቅም። እንግዳ ተቀባይዋ ሚስተር ራቪ ቲዋሪ አለቃዬ እየጠበቁ ነው አለችው። ወደ ውስጥ ገባ። ሚስተር ሸክዋት ነጭ ኩርታ ለብሶ ተቀምጠዋል። ነገር ግን በዚህ ጊዜ ወፍራም ፋይል ከፊት ለፊታቸው ተቀምጧል። ና ራቪ አሉት። እንዴት ነህ? ደህና ነኝ ጌታዬ፣ ሁሉም በጥሩ ሁኔታ እየሄደ ነው አለ። አውቃለሁ አሉ ሚስተር ሸክዋት ፈገግ ብለው። በየሳምንቱ ሪፖርት ይደርሰኛል። ከአንተ ስም አጠገብ ሁልጊዜ አንድ ቃል ይጻፋል፣ እውነት የሚል። ራቪ አፈረ። አለቃዬ፣ እኔ ስራዬን ብቻ ነው የምሰራው። ሸክዋት ደገፍ ብለው ተቀመጡ። ራቪ፣ አንድ ነገር ልነግርህ እፈልጋለሁ። አሁን ቀስ በቀስ ጡረታ ለመውጣት እያሰብኩ ነው። ራቪ ደነገጠ። ምን ግን አለቃዬ፣ ያለ አንቱ እኮ። ሸክዋት ረጋ ብለው ፈገግ አሉ። እያንዳንዱ ሞተር አንድ ቀን መቆም አለበት የኔ ልጅ፣ ነገር ግን ዋናው ነገር ተሽከርካሪው መሄድ መቀጠሉን ማረጋገጥ ነው አሉት። ፋይል ሰጡት። ይህ የኔ የአደራ ፋይል ነው። የኡራሊየስ ፋውንዴሽን ዋና ዳይሬክተር ሆነ መስራት እንድትጀምር እፈልጋለሁ አሉት። የራቪ ከንፈር ደረቀ። አለቃዬ፣ ግን እኮ እኔ ተራ የሽያጭ ሰራተኛ ነኝ ነበር ካሉት ሸክዋት። አሁን አንተ ምሳሌ ነህ፣ ካምፓኒው ደግሞ ምሳሌ ያስፈልገዋል፣ ማናጀሮች ብቻ አይደለም። የራቪ አይኖች ረጠቡ። ቃል እገባለሁ አለቃዬ፣ ለውሸት አላጎበድድም አውቃለሁ ሲሉ ሸክዋት ራሳቸውን ነቀነቁ። ለዛ እኮ ነው የተመረጥከው። ይህ በእንዲህ እንዳለ አቢሼክ አሁንም በአገልግሎት መስጫ ክፍሉ ውስጥ እየሰራ ነው። የደንበኞችን መኪና አቧራ እያጸዳ፣ አንዳንድ ጊዜ ሌሎች ሰራተኞች ያዩትና ፈገግ ይላሉ፣ ግን መልስ ሰጥቷቸው አያውቅም። ዝም ብሎ ስራውን ይሰራል እንጂ የድሮ ስህተቱን ለማረም በመሞከር። አንድ ቀን ራቪ ወደ አገልግሎት መስጫው ክፍል ሄደ። አቢሼክ አለቃዬ አለው። አቢሼክ ደነገጠ። ማንም ሰው አለቃዬ ብሎት ለሳምንታት አያውቅም። ልነግርህ የምፈልገው ነገር ሲል በለሆሳስ ድምፅ ራቪ ተናገረ። የአንተን ቦታ እኔ አልወስድም። አንተ ያስተማርከኝን ብቻ ለማድረግ እየሞከርኩ ነው፣ በጽናት መስራትን። አቢሼክ አይኖቹ ረጥበው ተመለከተው። ራቪ፣ የዛን ዕለት አንተ እውነቱን ባትናገር ኑሮ የራሴ ስህተት አይታየኝም ነበር። አላዋረድከኝም፣ ይልቁንም አንቅተኸኛል፣ ቀስቅሰኸኛል አለው። ራቪ ፈገግ አለ። እንግዳውስ ሁለታችንም አንድ ነገር ተምረናል። አቢሼክ ራሱን በአዎንታ ነቀነቀ። አሁን በእርግጠኝነት አንድ ነገር ተምሬያለሁ፣ ልብስን አይተህ ሳይሆን ባህሪን አይተህ ፍረድ የሚለውን። ተጨባበጡ። ክሪቲካ በቅርብ ቆማ ነበረ። በእሷም አይኖች ውስጥ ሰላም ይነበባል። የዛን ዕለት ራቪ ወደ ውጭ ሲወጣ በመኪና ማቆሚያው ጋር ጥቁር የሚያብረቀርቅ መኪና ቆሞ ተመለከተ። ሚስተር ሸክዋት ለመጀመሪያ ጊዜ ሲመጡ መጥተውበት የነበረው መኪና ነው። በላዩም ላይ ትንሽ ጥቅል አለች። ራቪ አነሳው። በውስጡ አንድ መስመር ብቻ ተጽፏል። ዓለም አንተን ማወቅ ሲጀምር ሰው ስምህን ባላወቀው ጊዜ የነበርከውን ሰው እንደሆንክ ቆይ። ኤስ ሸክዋት ይላል። ራቪ ፈገግ ብሎ ጥቅሉን ኪሱ ከተተውና ቀና ብሎ ወደ ሰማይ ተመለከተ። ኮከቦቹ እንኳ የሚያንሾኳሾኩለት ይመስላል። የእውነት ተሽከርካሪ በፍጹም አይቆምም የሚሉ። አበቃን። ቪዲዮውን እስከ መጨረሻው ምን ያህሎቻችሁ ተመለከታችሁት? የጨረሳችሁት ጨርሰን ተመልክተነዋል ብላችሁ ጻፉልን። ከወደዳችሁትም ላይክ ስጡን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ